ሰላም ጤና ይስጥልኝ። ዳጣ ቀጣይ ክፍል። ደረጀ ለኤቢ ወይ እጅሽ ስጪ ወይ ደግሞ እኔ እታሰርልሻለሁ ብሏታል። ኤቢ ግን በፍጹም አንተም አትታሰርም እኔም አልታሰርም እጄንም አልሰጥም ብለዋለች። እኔ አንቺ ካልታሰርሽ እኔ እታሰራለሁ ስላት፣ አይ አንተ ከታሰር በአንተ ምክንያት እኔ እታሰራለሁ። ምክንያቱም አለች እውነቱ ይወጣል። እውነቱ ከወጣ ደግሞ እኔ እንደሆንኩኝ ካወቁ ያው ዞሮ ዞሮ መታሰር አይቀልም። ስለዚህ አንተም እጅህን አትስጥ እኔም እጄን አልሰጥም ብላለች ለአባቷ። አባቷ ደግሞ እውነት ነው ስትይ ነበር። ስለዚህ ይሄ እውነት ነው ተቀብሮ አይቀርም። እውነቱ እንዲወጣ ደግሞ አንቺ እንዳደረግሽው ሄደሽ እጅሽን መስጠት አለብሽ። አይ ካልሽ ደግሞ እኔ ሂጂ እኔ ነኝ ያደረግኩ ብዬ እጄን እሰጣለሁ ብሏታል። ኤቢ ግን አባቱ ይህን ሁሉ የሚያደርገው ኤቢ እንድታምን እውነትም እውነት ነው ብላ እጇን ትሰጣለች ወይስ ኤቢ ወደ ራሷ ተመልሳለች፣ ተጸጽታለች ወይስ አልተጸጸተችም የሚለውን ነገር ደረጀ ለማወቅ ይፈልጋል። ኤቢ ግን በፍጹም እውነት እንደሆነ አሁንም ታምናለች። አሁንም እውነቱ መውጣት አለበት ትላለች። ነገር ግን ራሷ ላጠፋችው ጥፋት ራሷ ላደረገችው ነገር በፍጹም እጄን አልሰጥም። እሷ እውነት አድርጋ የምታስበው እሱ እኔን ሊጎዳኝ ስመጣ ራሴን ለማዳን ያደረግኩት ነገር ነው ትላለች። ራሷን ለማዳን ነፍስ ማውጣት ሳይሆን በሆነ መንገድ ብትከላከል ኖሮ ጥሩ ነበር፣ ትክክል ነበረች። ግን ደግሞ ታዲያ ህይወት አጠፍታለች። ስለዚህ ህይወት እስካጠፋች ደግሞ እሱ ሊጎዳት ቢመጣም ያደረገችውን ነገር እውነት ማውጣት ነበረባት። ዳጣ አባቴ ቢታሰር እኔ እታሰርለታለሁ ብላለች። ምን አለበት ታዲያ ለእኔ ብትታሰር የእህቴ ነሽ ትዬ የለ ማለቻት። ያን ቀን ሴት ነበርሽ በዳጣ ላይ ልታሰብ ፈልገ ነው መሰለኝ ቢ ያን ቀን እኔ ሰላም ጋር ነኝ አለቻት። አዎ ሰላምን ትወጃታለሽ፣ ሰላም እናትሽ ትመሳሰላላችሁ በማለት ቅኔውን ነግራታለች። ነገር ግን ዳጣ አባቴ ከታሰረ እኔ እታሰርለታለሁ፣ አንቺ ግን ታሳዝኛለሽ፣ አባትሽ እንድታሰር ትፈልጊያለሽ በአንቺ ጥፋት፣ አሁንም ወደ ራስ አትመለሽም ብላታለች። አሁንም ቢሆን ተንኮላቶችም ስለ ሰላምም አላረፈችም። ሰላም ወደዚህ መምጣት የለባትም። የልጇን አባት ለምን አልተናገረችም? እማዬ ጠርጥሪ እያለቻት ነው እናቷን። ጠርጥሪ፣ መጠርጠር አለብሽ። እሱን እውነት ይዛለች። እሱ እውነት የሆነ ነገር እንዳለ ተከታትላለች። ኤቢ ግን ደግሞ በራሷ መንገድ ልጁ ላይ ስለፈጸመችው ነገር ራሷ አሳልፋ እኔ አድርጋለሁ በማለት ደፍራ መናገር አቅቷታል። እኔ እታሰራለሁ መታሰር የለብኝም በማለት ነው እንጂ እውነት ነው፣ እውነት አጥፍቻለሁ፣ ይሄም እውነት ነው፣ ይሄ እውነቱን መውጣት አለበት ብላ አላለችም። ግን ደግሞ ለሌላ እውነት በጣም ነው የምትታገለው። እና ኤቢ ደረጀ እንዳለም እውነት ከሆነ ኤቢ ራሷ ናት እጇን መስጠት ያለባት። ከዛም አባቷ ነፃ ነው። አባቷ ከነጭራሹ ቤት አልነበረም፣ ከውጭ ነው የመጣው። ስለዚህ አባቷ ሳይመታሰር ያለበት ኤቢ ራሷ ናት መታሰር የለባትም። ውሃም ምንም የምታውቀው ነገር የለም። ምክንያቱም ውሃ ብታደርግ እንኳን በህግ እንደማትጠየቅ ነው። ስለዚህ አርግ ያለቻትም ኤቢ ናት። ስለዚህ ኤቢ ናት መጠየቅ ያለባት ማለት ነው። ኤቢ እውነታን አውቃ እጇን መስጠት፣ አባቷ ለራሱ ብሎ አሳልፎ ራሱን መስጠት የለበትም። አባት ነው፣ ራሱን አሳልፎ ይሰጣል። ግን እሷ እያወቀች እሷ እውነቱን አድርገን እያለ አባቷ መታሰር የለበትም። ኤቢ ራሷ እጇን ሄዳ መስጠት አለበት ማለት ነው። በስተመጨረሻ ኤቢ ምን ትወስን ይሆን? ምክንያቱም ደረጀ ለማርታ ሂጅና አባትሽ እጁ ሰጥቷል ብለሽ ንገሪያት፣ እኔ ሰማታለሁ፣ ምን እንደምትወስን አዳምጣታለሁ ብሏታል። ማርታም ሄዳ ከክፍሏ ጠርታት ደረጀን በበር ውስጥ እያዳመጠ አባትሽ እጁን ሰጥቷል፣
በማለት ስትነግራት በጣም ደነገጠች። ኤቢ እንዴት ሄዶ እጁን ይሰጣል? አለቀልኝ፣ አሁን በቃ ልታሰር ነው እያለች ለራሷ ውታን አቀረበች። ደረጀ በጣም ደነገጠ። ምናልባት ራሷን ለውጣ ይሁን ተጸጽታ ይሁን በማለት ማዳመጥ ፈልጎ ነበር። ኤቢ ግን አይደለም። መልካም ቆይታ